የሰኔ ጾም ወይም ጾመ ሐዋርያት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሥርዓት መሠረት ከሰባቱ የአዋጅ ወይም የግዴታ ጾሞች አንዱ ነው። ይህ ጾም በየዓመቱ የጰራቅሊጦስ ወይም የመንፈስ ቅዱስ መውረድ በዓል በዋለ ማግስት በሰኞ ቀን ይገባና ሐምሌ 5 ቀን በቅዱሳን ሐዋርያት ጴጥሮስና ጳውሎስ በዓለ ዕረፍት ቀን ይፈታል። የዚህን ጾም መንፈሳዊ ምስጢር ለምን እንደምንጾምና እነማን መጾም እንዳለባቸው በአመክንዮ እና በቅዱሳት መጻሕፍት መሠረት በተወሰነ መንገድ እንመልከተው። የሰኔ ጾም ወይም ጾመ ሐዋርያት ለምን እንጾማለን? እኛ ክርስቲያኖች ይህንን ጾም የምንጾምበት ሦስት ዋና ዋና መንፈሳዊና ታሪካዊ ምክንያቶች አሉን። የመጀመሪያው የሐዋርያነትን አርአያነት ለመከተል ጌታችን ኢየሱስ ክርስቶስ በምድር ላይ ሳለ አይሁድ ደቀ መዛሙርትህ ለምን አይጾሙም ብለው በጠየቁት ጊዜ ሙሽራው ከእነርሱ ጋር ሳለ ሚዜዎች ሊጾሙ ይችላሉን? ነገር ግን ሙሽራው ከእነርሱ የሚወስድበት ወራት ይመጣል፣ በዚያን ጊዜም ይጾማሉ ብሎት ትንቢት ተናግሮ ነበር። ማቴዎስ 9-15 እንደተጻፈው ጌታችን አርጎ በ50ኛው ቀን መንፈስ ቅዱስ በነደደ እሳት አምሳል በሐዋርያት ላይ ከወረደላቸው በኋላ ሐዋርያት ወንጌልን ዓለምን ዞረው ከመስበካቸው በፊት አስቀድመው በጾምና በጸሎት ራሳቸውን አዘጋጅተዋል። እኛም የሐዋርያትን ፍልስፍናና ፈለግ በመከተል መንፈሳዊ ኃይልን ለማግኘት እንጾማለን። ለአገልግሎትና ለስብከተ ወንጌል ስኬት ሐዋርያት በጾም ውስጥ ሆነው ሳለ መንፈስ ቅዱስ መመሪያ ይሰጣቸው ነበር። ለምሳሌ በሐዋርያት ሥራ 13:2-3 ላይ እንዲህ ተጽፏል። እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። በዚያን ጊዜም ከጾሙና ከጸለዩ እጃቸውን ከጫኑባቸው በኋላ ሰደዷቸው። ይህ የሚያሳየው ጾም መለኮታዊ ጥሪን ለመስማትና የስብከተ ወንጌል አገልግሎት እንዲከናወን ታላቅ መሳሪያ መሆኑን ነው። እኛም ዛሬ የቤተ ክርስቲያን አገልግሎት እንዲሰፋ፣ ወንጌል እንዲጸና በዚህ ጾም እንማጸናለን። ሦስተኛውና መጨረሻው በረከትንና ሰላምን ለማግኘት ነው። ሰኔ ወር የክረምት መጀመሪያ ገበሬው ዘር የሚዘራበትና አገር ወደ አዲስ ምርት ወቅት የምትሸጋገርበት ጊዜ ነው። ስለዚህ ሕዝቡ በሥጋውም ሆነ በነፍሱ እግዚአብሔር የሰላምና የበረከት ክረምት እንዲሰጠው ምድር ፍሬዋን እንድትሰጥ በዚህ ጾም ወደ ፈጣሪው ይጮኻል። እነማን ናቸው መጾም ያለባቸው? በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቀኖና መሠረት ይህ ጾም የአዋጅ ወይም የጋራ ጾም በመሆኑ እያንዳንዱ ኦርቶዶክሳዊ ክርስቲያን ሁሉ መጾም አለበት። ጾሙ የመነኮሳት ወይም የካህናት ብቻ ሳይሆን የጠቅላላው ምዕመናን ጾም ነው። ሕፃናት የጾም ዕድሜያቸው ከደረሰ ወይም ከ7 ዓመታቸው ጀምሮ ወጣቶች፣ አባቶችና እናቶች በሙሉ የመጾም ግዴታ አለባቸው። ልዩ ሁኔታዎች ወይም ሕጋዊ ፈቃዶች እንደ ማንኛውም ጾም ሁሉ በጣም በጽኑ የታመሙ ሰዎች፣ ነፍሰ ጡር እናቶችና የሚያጠቡ እናቶች ከነፍስ አባታቸው ጋር በመመካከር በጾሙ ሥርዓት ላይ ቀኖናዊ ማቃለያ ሊደረግላቸው ይችላል። ከዚህ ውጭ ግን ጤነኛ የሆነ ክርስቲያን ሁሉ ሊጾመው ይገባል። የመንፈሳዊ አመክንዮ ሚዛን ወይም ቴክኖሎጂካል ሎጂክ አንዳንዶቹ ይህ ጾም የሐዋርያት ከሆነ እኛ ለምን እንጾማለን የሚል ጥያቄ ያነሳሉ። የአባቶች ትምህርት አመክንዮ እኛ የሐዋርያት ልጆች ነን፣ ቤተ ክርስቲያናችንም አንዲት ቅድስት ኩላዊትና ሐዋርያዊት ወይም አፖስቶሊክ ተብላ በነገረ ሃይማኖት ትታወቃለች። አባቶች የጾሙትን ልጆች የመጾማቸው ምስጢር የሃይማኖት አንድነትንና ውርስን ያሳያል። አባቶቻችን ሐዋርያት ዓለምን በወንጌል ብርሃን የረቱት በጾምና በጸሎት ከሆነ እኛም ሰይጣንና የዚህን ዓለም ፈተና ማሸነፍ የምንችለው የእነሱን ጋሻ
ወይም ጾምን ስንታጠቅ ብቻ ነው። ባጭሩ ጾመ ሐዋርያት ወይም የሰኔ ጾም የእግዚአብሔር መንፈስ በውስጣችን እንዲሠራ ለቤተ ክርስቲያን አገልግሎት ስኬትና የሐዋርያትን በረከት ለመካፈል የምንጾመው ታላቅ የጸጋ ወቅት ነው። ዘንድሮም ጾሙን በሰላም አስጀምሮ በበረከት ለማጠናቀቅ እግዚአብሔር አምላክ መንፈሳዊውን ብርታት ይስጠን። አሜን። በለጠ እሸቴ ዘሀገረ ኢትዮጵያ እንዳቀረበው